መልካም ስራ ሲሰራ ግርግር ደግሞ ለሌባ ያመቻል። እግረ መንገድ ደግሞ እጃቸውን የሚያረዝሙ ግለሰቦች አይጠፉም። የሰው ባህል ስለሆነ ከፍተኛ ጥንቃቄ አድርጉ። ይሄ ስራ ይሄን የመሰለ ድንቅ ስራ አድሎ ካለበት በዘርም ይሁን በሃይማኖትም ይሁን በሰፈር ስርቆት ካለበት ዋጋ የለውም፣ ተበላሸ ማለት ነው። ስርቆትንና አድሎን ካወጣን አሁን ማንም ቢያማን ችግር የለውም፣ በኋላ ስራው ራሱ ይናገራል። ስርቆት ከተቀላቀለበት ግን ይበላሻል እና ጥንቃቄ ያስፈልጋል። መሀል ላይ ሌብነት መፈጠር የለበትም። ቅርስ በሚመለከት ቅርስን ታሪክን መጠበቅ ይበልጥ ማስዋብ ይበልጥ ትውልድ እንዲማርበት ማድረግ በጣም አስፈላጊ ነው። በጣም አስፈላጊ ነው። እንደ ሀገር ኔሽን ቢልዲንግ ያልነው ጉዳይ በሰዎች ልብና አእምሮ ውስጥ ኢትዮጵያ ተስላ የምትቀመጠው ቅርሶች፣ ታሪኮች በአግባቡ የኢትዮጵያ ቫልዩስ ሲቀጥሉ ነው። ግን ማንም ያቦካው ጭቃ ሁሉ ቅርስ አይደለም። ይሄ ደግሞ የተዛባ ስሜት ያላቸው ሰዎች አሉ። የኢትዮጵያ ቅርስ ላሊበላ ነው። የኢትዮጵያ ቅርስ አክሱም ነው። የኢትዮጵያ ቅርስ ሶፍ ዑመር ነው። የኢትዮጵያ ቅርስ ሀረር ግንብ ነው። ዝም ብለን የትውስት ነገሮችንም ቅርስ እያልን በፍርድ ቤት በምናምን የምናስተጓጉል አይነት አካሄድ መቀበል ማስተናገድ ተገቢ አይደለም። ኢምፖርታንት ነገሮች አሉ መጠበቅ ያለባቸው። ዝም ብሎ ግን ጭቃ ያቦካ የለጣጠፈው ሁሉ ቅርስ ነው አትንኩብኝ እያለ ደግሞ እድገታችንን እንዲያበላሽ መፍቀድ ተገቢ አይደለምና ባላንስ መጠበቅ አለበት። ቅርስ ማለት የተገነባ ነገር ብቻ አይደለም። ለምሳሌ የቀበና ውሃ ከሰማይ የተሰጠን ይሄ ከተማ ያስፈልገዋል፣ ይሄ ህዝብ ያስፈልገዋል፣ ቢጠጣው ለግሪነሪ ቢያውለው ተብሎ የተሰጠን ስጦታ ነው። ያም መጠበቅ አለብን፣ መበላሸት የለበትም። እነዚህ ሪቨሮች መጠበቅ አለባቸው። ግሪን ሆነው ንጹህ ሆነው ለሰው ልጅ ምቹ ሆነው መጠበቅ አለባቸው። አንዳንድ በጣም የሚያምሩ ግንባታዎች ለምሳሌ ፒያሳ ጋር ያለው ፖስታ ቤት ማንም ይገንባው ማን ታድሶ ቢቆይ ጥሩ ነው። ኦልድ ሲቲነቱን ያሳያል። መጥፎ ነገር አይደለም። መዘጋጃ ቤቱ በጣም ጥሩ ነው። እንደነዚህ አይነት አድሰን አሳምረን ካለው ነገር ጋር ተወራርሰው የሚሄዱ ነገሮች መቀጠል አለባቸው። አዳጊ ሀገር፣ አዳጊ ህዝብ፣ አዳጊ ፍላጎት ነው ያለን። ያን ከግምት ማስገባት ያስፈልጋል። ቅርስ ሰው ሰራሽ ታሪክ እና ኔቸር ሲዋሃድ የሚፈጠረው ውበት ነው። ኔቸር ካልጠበቅን፣ ዛፍ ካልተከልን፣ ሪቨር ካልጠበቅን፣ በቂ መንገድ ከሌለ፣ ፓርኪንግ ከሌለ ለምሳሌ ቅድም የተነሳው የቀይ ሽብር ሙዚየም ታሪኩ አስፈላጊ ነው፣ መደገም ያለበት ነገር አይደለም። ግን የሚታይ መሆን አለበት። የሚታይ ሰዎች ፈቅደው ወደው ሄደው የሚያዩት መሆን አለበት። ልክ እንደ አድዋ ሙዚየም ማለት ነው። ያ ማፍረስ ሳይሆን የጎደለውን ሞልቶ አስውቦ አሳምሮ ለታሪክ ማስቀመጥ ያስፈልጋል። ኔቸርን ክሊን መሆንን ሲምለስ መሆንን ግን ካላካተተ የሆነ ግንብ ስላለ ሰው ሄዶ ያያዋል ማለት አይደለም። ይሄንን በደንብ ባላንስ ማድረግ ያስፈልጋል። ይሄ ስራ ከቢሮ ስንጀምር ታስታውሱ ከሆነ ይሄ አዳራሽ ሲቀየር፣ ይሄ ቢሮ ሲቀየር ብዙ ስሞታዎች ነበሩ። ምንድነው ቢሮ መቀየር? ይሄ ግቢ ሲቀየር ሀገራዊ ፖለቲካ ነበር። የዚህን ግቢ እድሳትና ዩኒቲ ፓርክን ለመቃወም ሰዎች በጣም ብዙ ደክመዋል። በኋላ የእናንተ ቢሮ ሲጠናቀቅ፣ መዘጋጃ ቤቱ ሲጠናቀቅ ብዙ ተብሏል እኮ ለምን ተሰራ ተብሎ። አሁንም ብዙ አሉባልታዎች፣ ብዙ ወሬዎች ይሰማሉ። ዲሞግራፊ ለመቀየር ነው፣ ኦሮሞዎች ከተማ ለመመለስ ነው፣ አንዳንዴም የተለያዩ ስሞች ይሰጣሉ። የከተማው ሕዝብ እንደሚገነዘበው ዲሞግራፊ መቀየር የሚባል ነገር የሚመጣው ለምሳሌ በሻሻ እንውሰድና የሚቀለው እሱ ስለሆነ በሻሻ ውስጥ የሚኖሩ ሰዎች ቋሚ ሰዎች የነበሩ ሆነው ሰዎች ከጅማ ካጋሮ ከመቱ በሻሻ እንዲገቡና እንዲቀላቀሉ ሲፈለግ የሚሰራ ስራ ነው። አዲስ አበባ ውስጥ ከበቂ በላይ ኦሮሞ፣ ከበቂ በላይ አማራ፣ ከበቂ በላይ ጉራጌ፣ ከበቂ በላይ ትግሬ፣ ከበቂ በላይ ሁሉም አለበት። የ2-3 ሚሊዮን ከተማ እኮ 5-6 ገባ። የሌለ ሰው ኖሮ ሰው ለማምጣት የምንቸገርበት አይደለም። አዲስ አበባንስ የማን ከተማ ሆና ነው ማን ዲሞግራፊ የሚሰቃይባት? ምንም አይገባኝም። እኔ
ሁሉም ሰው ያለበት አካባቢ ነው። ዓላማው ይሄ አይደለም። ዓላማው አዲስ አበባ የሁላችን ውብ እንድትሆን ማድረግ ነው። ይሄ ወሬ ነው፣ አሉባልታ ነው። ይሄ ወሬና አሉባልታ የሚፈርሰው በተግባር ሰርተን ስናሳይ ነው። ከተግባር ውጭ ይሄንን ወሬ ሊያፈርስ የሚችል ነገር የለም። በተግባር ስንሰራ ግን ቅድም እንደተነሳው ጥንቃቄ የተሞላበት እንዲሆን ድሃ ሳንጎዳ ሀብታም እንዲገነዘበን አድርገን እናንተ ደክማችሁ እጃችሁ ንጹህ ሆኖ ከሰራችሁ በኋላ ሰው ለመገንዘብ አይቸገርም።